لا እሺ በሰላም ነው የፈለከኝ? አዎ በሰላም ነው። እና ምንድነው እንደዚህ አቻኩለ የጠራኸኝ? አይ ባለፈው እኮ የሆነ ወሬ ሰምቼ ሳልነግርህ ሰነካሁት። ልብ የለህም እኮ አንተ። እሺ ምንድነው? ተናገር እስቲ። ያቺ ጨበሬዋ ያቺ እንግዳዋ ሴት ናት እና እሷ ካልሆነች በመንደራችን ካለሷ ማን አለ? ምን ሆነች? እሷማ ምን ትሆናለች? የኛን ጉድ ልታፈላ ነው እንጂ። እንዴት ነው የኛ ጉድ የሚፈላው? ሌላማ ትልቅ ጉድ ይዛ ነው የመጣችው። ድሮም እኮ ሰዓት አፌን ደም ነው ያለኝ። ውስጤ ነግሮኝ ነበር እኮ። አሁን ከዚህ መንደር ካልነቀላት ጸር ናት። ለመሆኑ ተልኳ ምን እንደሆነ አጣርታል? አዎ። ምንድነው? ይሄ ስለ ትዳር ምናምን አጠናለሁ ነው የምትለው? ወሽካታ የሆንክ ሰውዬ፣ አሁን ይህን ነገር ለመናገር ነው እዚህ ድረስ ያስመጣኸኝ? ምን ማለት ነው? ጭራሽ እኮ ከትዳራቸው ውጭ የሚሄዱ ሰዎችን አጋልጣለሁ እኮ ነው ያለችው። እና ትበላ ምን አስጨነቀ? ቆይ አንተ እንዴ ይህንን ሰምቼ ሳልነግርህ ቀርቶ አንተስ ብታቅ እንዲሁ አሁን ሰው ታደርገኛለህ? ምኑ ማለቴ ይህንን ነገር ሰምቼ ከሌላ ሰው ብትሰማ ኖሮ ማለቴ እኮ ነው። አይ አንተ ግን ከቀን ወደ ቀን ምን ማውራት እንደሌለብህና ምን ማውራት እንዳለብህ እየጠፋብህ መጥቷል። እንዴ እቺ ሴትዮ ተልኳ በበዛ ቁጥር እኮ ስልጣኗ እየጨመረ ነው። ቆይ ይኸውልህ፣ ሲጀመር አንተ አንድ ሰው መጥቶ የእርሻ መሬትህን የኔ ነው ቢልህ እንዴት ነው የምታምነው? እሱማ አላምንም እኮ። እና ታዲያ ገና ለገና ሰማኸኝ ብላ በውሸት ስትነግርህ የምትቀበለው ታዲያ ለምንድን ነው? እና አውቃ ነው እያልከኝ ነው? ይኸውልህ ተሰማ፣ እውነቷን ሆነም አልሆነም አንተም መሬትህ ላይ እኔም የወንድሜ ጉዳይ ላይ ነው ማተኮር ያለብን። እሱማ ልክ ነህ፣ ግን እኮ ማውቁ ጥሩ ነው። ሄደ አትወላውልብኝ። ምን ይወላውላል? ወንድ ነህ፣ ቆፍጠን ጀነን በል። አውቃ አይሆን እንደምትጫወትብኝ? ቆይ ግን እውነቷን ቢሆንስ? ቆያች ምን ልሁን ብላ ነው ሽብር የምትፈጥረው በሰው ቤት? ምንም እዚህ ግባ የሚባል ምክንያት የላቸውም። አንድ ሁለት ሲባባሉ ነው ጸቡ የተፈጠረው። ለነገሩ ያቺ ሾህ ነግና ታስታውቃለች። እስቲ አሁን ዝም ብለን በሰላም ልጃችንን እንቀበለው። አንተ ነህ እኛ ቤት እንምጣ እኛ ቤት እንቀበለው። ስለዚህ ስታንቀሽቀሽ አምጥተህ ይሄን ሁሉ ታሪክ ልታሳይ። ይህንን ማውራት አስፈላጊ ነው? በቃ በሰላም ልጃችንን እንቀበለው። ወይ ልጄ በሞትኩት። ናሆሜ አባ እንኳን ደህና መጣህ። የእኔ ልጅ እንዴት ናችሁ? እንዴት ነህ? ናሆምዬ የእኔ ጌታ አባቴ ልጄ እንዴት ነህ? ደህና መጣህ? ናሆሜ እንዴት ነህ? እንኳን ደህና መጣህ። ምሩስ? አይ ምሩ ምን ውስጥ ገብታ እንደ አዲስ ሙሽራ አልወጣም ብላለች። እንትን ነው ናሆሜ፣ ለእኛ ቡና ልታቀራርብ ገብታ ነው። እረፍት የሚባል ነገር እኮ የላትም። ምሩዬ ትሰማሃለች ብለህ ነው? እሷ ለነገሩ ውስጧ ተጎድቷል። ማለት ምንድነውማ? ችግር ተፈጥሯል እንዴ? ምንም አልሆነችም እባክህ። ማናት የምትሏት እቺ እናንተ? ናሆሜ ይልቅ ናፍቃለች፣ ሰላም በላት ግባና። እሺ በቃ ልግባ፣ እኔም ናፍቃኛለች። እሺ ቆይ አሁን ይሄንን መናገሩ አስፈላጊ ነው? ደግ አደረገው። የቤቱን ታሪክማ ማወቅ አለበት። እና ሌላ ጊዜ አይደርስም ነው የሚቀድምሽ ሰው አለ ለወሬው? ምንድን ነው? እኔ ወሬ ሱስ አለብኝ እንዴ? ይሄን ያህል አለምዬ፣ በቃ አሁን ዝም ብለሽ ቡናችንን ጠጥተን ወደ ቤታችን እንሂድ። አዎ ናሆሜን አሁን አስገብቼው እኔ ጉዳይ ነበረኝ ወደዛ ሄድኩ። እኔማ እኮ ደውዬ አላነሳ ሲለኝ ምን ሆኖ ነው ብዬ ነው። ያው ደክሞ ተኝቶ ነው የሚሆነው። አዎ እንደዛ ይሆናል። እና አንተ ግን እንዴት ነህ? እኔ ደህና ነኝ።
ለነገሩ ኒና ባለችበት ምን ሰላም አለ? ደግሞ ምን ተፈጠረ? ልጅቷ እኮ እዚህ የመንደሩ ቀማሽ ሆና ቀረች። ወጥ ነው የምትቀምሰው? እሱንማ በየትኛው ሙያዋ። እና ምንድን ነው የምትቀምሰው? ቼስ የታምቡላ ማረቂዋን ነው እንጂ። ኧረ ተው፣ ኒና አረቄ ጀመረች? አዎ፣ እዚህ አንድ ሰካራም አገኘች። ይኸው እየሰከረች መሳቂያ ያደረገችን። አይ ወይ በቃ ካልሆነ ይቺ ልጅ ወደዚህ ላኳት። መች እሺ ትልና? እኔማ ቆይ አንድ ቀን ስትሰክር ጠብቄ ያስፈራራታለሁ። ስማ፣ መሀል ላይ ስትነቃ ወርዳ ትመለሰልሃለች። ያሳበደችኝ እኮ አንተ። ጭራሽ በየመንገዱ እሷን ፈልጌ ላምጣ። ደህና የቶቹ ባህሪዋ ገጠር ስትሄድ ተነሳባት አይደል? በእናትህ እኔ አላቅም ምን እንደማረጋት ግራ ገብቶኛል። ከተደባዳቢነት በአንዴ ወደ ጠጭነት ተገለበጠች ማለት ነው። ምን ታደርገዋለህ? አሳፈረች። በቃ ኪራቸው የዋን ቢሮ እየተከፈተ ነው እና ማስፈጸማት ጉዳይ አለች። ወይ በኋላ እናወራለን። እሺ ቻው። አይ ኒና ሄሎ እህቴ፣ እንዴት ነሽ ሰኒዬ? ደህና ነኝ። እንዴት በይ ሳትደውልሽ? ቆይ እኔ እንጃ በቃ ደውይላት ሲለኝ ደወልኩልሽ። ምንድን ነው ድምፅሽ የደበረሽ ትመስያለሽ? አይ እንደዛ መስሎሽ ነው? አትዋሽኝ፣ በደንብ እኮ ነው ማቀሽ። አዎ የሆነ ትንሽ ነገር ተፈጥሮ ነው። ምን አይነት ነገር ነው እህቴ? ቆይ ግን እኔ ችኩል ነኝ እንዴ? አይ ብዙ ችኩል አይደለሽም። ከኔ አንጻር ስትታይ ደግሞ አንቺ ኤሊ ነሽ። ባለፈው ስለ ምሩ ከአማቷ ጋር ስለሆነው ነገር አልነገርኩሽም? እንዴቴ በዚህ ልክ ከብሳጨሽ ምንድን ነው? እስኪ ንገሪኝ። ለምን እንደሆነ አላውቅም። ያቺ ጽዮን የምትባልሽ ምንም አላምናትም። እንደው ይቺ ልጅ አይቻት እህቴን እንደዚህ የጠላቻትን ብታያት ከኔ በላይ ነው የምታያት። በቃ እኔ የትሽ ተናደኝ መተዋት። አንቺ እኮ አታረጊውም አይባልም። ሰው መጥቷ ተረፋት እንጂ ለወቅጣት ነበር። እንዴ መንገድ ላይ ነው? አይ እና ምሩ ቤት ነው። እንደው ሳኒ ከመታሻትስ ቦታ አትመርጪም? ከዛ በቃ የናሁን ቤተሰቦች መጥተው ስመታት አዩኝ። ወይኔ ሰኒ ምንድን ነው ያደረግሽው ግን? አላቅም እህቴ። በቃ አሁን ይቅርታ ቢያት ምናምን አለችኝ ምሩ። እንዴ እሷ እንደዛ ነው የምትልሽ? የአማቷን ወዳጅ እኮ ነው የደበደብሻት። ግን እኮ የሷ ጥፋት ነው። ምንም ቢሆን ግን ይቅርታ በይ ሰኒ። በአማት መወደድ እኮ እንዴት መታደል እንደሆነ ስላልገባሽ ነው። እሺ በቃ እህቴ፣ አሁን ኔጌቲቭ ኤነርጂ ላይ ነኝ። በቃ ገብቼ ሻወር ልውሰድ። አዎ ተነሺ በቃ ታጠቢ እና ከሻወር ስትወጪ ደውይልኝ። እሺ በቃ ቻው። እሺ ቻው። አሁን ያቺ ልጅ እጅ ይቅርታ አላት ነው ወይ? በደንብ አልመተዋት። ምን አይነት ነገር ነው? እንዴ ብርቄ ወይ እንዴ አንቺ ደግሞ ወይኔ ይጎ አለየ ሳተኝ ነው እንጂ ያጂስቲ ብርቄ ያዘነሻት እኮ ቆንጆ። ቆይ እናት ቆይ እኔ ልዳቀምልሽ እንዴ ያዝልሽ አንቺ ለካ እንደዚህ መጠጣት ይቻላል። እኔ ኒና ጋር መተሽ እኮ ምንም ነገር አታጭም፣ ሁሉም በሽ ነው። ይኸው ራሴን ካወቅኩና ከተዳርኩ ጊዜ ጀምሮ አረቄ የምጠጣው፣ ግን ልክ እንደ ዛሬ በሜዳ ላይ አረቄ ጠጥቼ አላውቅም። ኒናዬ ሞች እንዴ ብርቄ፣ እዚህ ምድር ላይ እኮ ስትኖሪ ለራስሽ ነጻነት ልትሰጪው ይገባል። ገባሽ? አይ ለሴት ደግሞ ነጻነት ምን ይሰራላታል? ብርቄ ደግሞ እናንተ እኮ እንደዚህ ያላችሁ ነው ወንዶቹን ሊያጠገሯችሁ ታላችሁ። አንቺ ልጅ ይቺ አረቄ ልታስለፈልፍሽ ሳይሆን አልቀረም። እኔ ኒና ላይ ብጨምቅብኝ ራሱ ዝንፍ ውልፍስ ምል ሰው አይደለሁም። እሺ እሱማ እኮ ባለፈው አየንሽ። ደግሞ ምን አረኩኝ ባለፈው? እንዴ መንገድ ላይ ወድቀሽ ሰው አይደል እንዴ ተሸክሞሽ ይዞሽ ወደ ቤት ገባ። እንዴ ኒና ማነሽ? ብርቄ ደግሞ እንዳንቺ እየተሳደብኩ ከመሄድ አይሻልም? ይሻላል እኮ።
ኧረ እንደው ዝም በይ ካንቺማ እኔ በስንት ጣዕሜ እና ለምን አንወዳደርም? እንዴት? ያው ብዙ በጠጣና ባልሰከረ ያው ኋላ እንዳትዋረጅ አቅምን አውቆ መኖር ነው ይላል ዘፋኙ። ኡፍ ብርቄ በእናትሽ ተይኝ እስኪ። እሱን አባባል ለራስሽ ያዡ ይልቅ። እሺ እንግዲህ ካልሽ። ኡፍ አቡ በእናትሽ ድገሚኝ። ልድገምሽ? ያው እኔ ብርቄ ላይ ደርሳለሁ ብለሽ ያው ፍግም እንዳትይ። ብርቄ ደግሞ ከፈራሽ እኮ ማቆም ትችያለሽ። ለእኔ ቅጅልኝ አስስሽ እስኪ በእናትሽ እንኪ ቅጁ። እኔ ብርቄ ማለንም አልፈራም። ችርስ ችርስ። እንዴ ብርቄ አይሆንም እኩል። አረ ብርቄ ራስሽን ቻይ 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 ብርቄ። እኔ ብርቄ ማንን ጠጪ 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 ታባሽ። የኔ አንበሳ ልጅ እንደዚህ አድርገህ ትጠብቀኛለህ? ኧረ እባክህ ይሄን ሁሉ አደረገች? ይኸውልሽ የቀረበብሽን ክስ ብታውቂ አትስቂም ነበር። እሺ ክሱ ይነገረኛል። በጣም ነው እየተራብኩኝ ያለሁት። ምግብ እያበላችኝ አይደለም፣ ቀነጨርኩ እያለ ነው። አንተ ገና ከሆኑ ሸት ጀምር። በቀን 6 ያለ እንዴ ማበላ? በቀን 6 ጉርሻ ነው ወይ ብሎሻል። የኔ ቆንጆ እንደዚህ ስትስቂ ማየት ነበር ናፍቀኝ። እስኪ ነው ቁጭ በይ። እኔ ራስ በጣም ናፍቀኛል። አንተ ባትመጣ ግን ራሴ ይመጣ ነበር። ይኸውልሽ እኔ ናሆሚ ሚስቴን አላሳፍርም። ከተፍ ብዬ እልሻለሁ። ያለ አንተ ህይወት በጣም ከባድ ነው እማ። ይኸውልሽ ከአንቺ ጋር መለየት ከምታስቢ በላይ ከባድ ነው። እሺ ቆይ አልደከመም? ትንሽ ረፍት አታደርግም? እሺ ቆንጆ ሚስቴን እቅፍ አድርጌ ከሆነ ደስ ይላል። እኔማ የተበላበትን እቃ ላጣጥፍ የቡናውን እቃም ላነሳሳ ሳሎን እንደተው ነው እኮ ነው እንዴ። ማን ይመጣብናል? ይኸውልሽ እረፍት እናድርግና እንሰራለን። ባይሆን ነው ያግዝሻለሁ። አይ እንደዛማ አይሆንም። እሺ በይኝ። ይኸውልሽ እኔ ያግዝሻለሁ። አሁን ሻወር ልውሰድና ልውጣ። እሺ እሺ በቃ ለቅለቅ ልበል። እንዴ ሲጀመር እኮ እኔ ነገር ለመጠንሰስ ብዬ ነው የተመታውላት። እንዴ የመምታትም እኮ አይነት አለው። ጸጉርሽን እኮ ነቅላ ልጥለው ነበር። ኧረ እዛ ጋር ማን አድርሷት? እሱን እንኳን ተይው፣ እኛ ባንደርስ ጉድ ሆነሽ ነበር። ኧረ አለም እያታካብጂ ብዙም እኮ አልመታችኝም። ቆይ ደግሞ የዛችኛዋ ዘሎ መግባት። እሺ ሆዷንስ ብትመታት? እቺ ጦሰኛ። እንዴ እንደውም ቆንጆ ነበራ ብትመታ። እሱ አይደለ እንዴ የምንፈልገው? እንዴ አልገባኝም። ልጇ ቢሞትስ? ይሞተው። ለምን እሷም አብራት ሞተ? እንዴ የልጅ ልጄን። ኧረ ተይ፣ እሷም ብትሆን ትኑር። እንዴ አለምዬ የውሸት እናስመስል ስንል የእውነት አደረግሽው እንዴ? ማለት እንዴ ገና ለገና የናሆም ልጅ ይሁን አይሁን ሳይረጋገጥ የልጅ ልጅ ሲባል ተሰማሽ እንዴ? እንደዛ እንኳን ማለት አይደለም፣ ግን እንደው ደግሞ ሊሆን ይችላል። አለምዬ ምን አለኝ ጽዮን በይኝ፣ ይሄ ልጅ የናሆም አይደለም። ማን ያውቃል? እንዴ ምሩ ቆንጆ ናት፣ በዛ ላይ አሪፍ አቋም አላት። እንደኛ በሽቷን ላላየ ማለት ነው። እንዴ እና ቆንጆ ብትሆንስ? ኡፍ ለነገሩ ልክ ነሽ። ለልጄ ማንንም ዲቃላ። ምን አለምዬ፣ ይሄንን ቃል እንዳጨረሽው። እናንተ ለካ ጥርሳችሁ ቢስቅም ልባችሁ አልጠራ። አዩዬ እንደሱ እኮ አይደለም። ዝም በይ። ይኸው እናንተ እንዳሻችሁ መሆን ትችላላችሁ። በልጄ ህይወት ውስጥ ግን ካሁን በኋላ ጣልቃ እንዳትገቢ እሺ? ኡፍ ዛሬ ቀናችን አይደለም። በቃ ዝም በይ። አንቺ ልጅ ደግሞ የባጡን የቆጡን እየቀባጠርሽ እዚህ። እንዴ እኔ ምን አደረኩኝ? እጭ ጥራቸው። አንተ እዚህ ሆነ ጥራቸው። ወዴት ነው የምትሄደው? እዚህ ቤት። አቤት፣ ማን ነው? እኛ ነን። እኛ ነን። አቤት፣ ምን ልታዘዝ? አትቅለስለሽ እባክሽ፣ እዛው ለማያውቅሽ።
ሰላምታው አይቀድምም እንዴ? ሰላም ይንሰሽና ወንድሜን መከታዬን አሳጥታችሁ ሰላም ልሰጥሽ። የኔንም መሬት ሊነጥቁኝ መጥቀቢያ የሌላቸው ግፈኞች። እሺ ምን ፈልጋችሁ ነው? መቼስ አንቺ መፈለጊያ ጊዜሽ አልፏል። አባትሽ ካለ ጥሪው የለም። የት ሄደ ደግሞ? ወደ ከተማ። ምን ነገር ሊጎነጉን ነው? ምን ነው እዛው ወንዶ ስልጣን ሰጥቶት ቢያስቀሩት እንዴ? በዛብህ እዚህ ድረስ ነገር ፍለጋ ነው እንዴ መጣችሁት? ቆይ ምን አድርጉ ነው የምትሉ? እንዲያው አንቺ በዚያው ሄደሽ እንደቀረሽ አባትሽንም ውሰጂ ውስጥ ወደ ከተማ። እንዴ ቆይ እናንተ ሰዎች ምንድነው? ምንድነው ችግር አለ እንዴ? ጎረምሳው እንዴት ነው በዚህ ሰዓት ግን ሴት ቤት እንደው መርመጥመጥ እንዴት ነው? ሴትነት እኮ በራሱ ክብር። እንደው እኮ የከተማ ሰው ግርም እኮ ነው የምትሉኝ። ምንም ወኔ የላችሁም። ሴት የት ልደርስ ያለ ወንድ? ሻው ምን ፈልጋችሁ ነው? ምንም ችግር የለም ኪራ፣ እንዲሁ ዝም ብለው ነው። በቃ ሂዱ። እንዴ አንቺ መረን ጭራሽ ባህላችን ጠፍቶብሽ ነው ቤቱ ግቡ እንኳንም አትይም? እሷ ባህሏን ጠንቅቃ ታውቃለች። እናንተ ናችሁ እንዳትጋበዙ የሆናችሁት። የማያድግ ልጅ ምኑ ብዙ ነው ይላል ያገሬ ሰው። እቺ ቀደም ቀደም ግን የት እንደምታደርስሽ አየህ፣ ነግሬ ነበር እኮ እምቡር እምቡር እንደሚል። ሳይቃጠል በቅጠል ማድረግ እኮ ነው ነገሩ። ፉከራው ሜዳ ላይ ቢሆን አይሻልም? ለጀግና ሁሉም ሜዳው ነው። ጽናትና ልጅላቸው አውቀው ሆነ ብለው እኮ ነው ሜዳ ሲወጡን እዚህ ድረስ የመጡት። ተይ በቃ ቦታ ትጫቸው። ትናንት በተናገርኩሽ ነገር አልተቀየምሽኝም? እና ካልተቀየምሽ ለምንድን ነው አጫጭር መልስ የምትመልሽልኝ? አይ ምናልባት ከእንቅልፌ ስለተነሳ ይሆናል። ምናልባት እኮ ትላንትና ስለተናደድኩ መጥፎ ነገር ከተናገርኩሽ ብዬ ነው። ምንም ብትይኝ አንቺ ልክ ነሽ ሰኒ። እኛ እኮ እንደ ሌላ ሰው መሸነጋገል የለብንም። በቃ ካጠፋ አጥፍተሻል በይኝ። ምሩ ሞክሬያለሁ እኮ እንዴ፣ ስህተትሽን ለመናገር ሞክሬያለሁ፣ ግን አንቺ አትሰሚኝ። ምን ማለት ነው? እሺ ለማንኛውም ምሩ አሁን ለምን እንደመጣሽ አውቃለሁ። በአንቺና በናሆም ቤተሰቦች ገብቼ ነገሮችን ማበላሸት አልፈልግም። ስለዚህ ይቅርታ ጠይቃለሁ። አሏሽሽ ልክ ባትሆኚ ደስ ይለኛል። እኔ ከናሆም ቤተሰብ ጋር በቃ እንደ በፊት መሆን ነው የምፈልገው። እኔ ይቅርታ ጠየቅኩም አልጠየቅኩም ምንም አይጎልብኝ፣ ግን የጓደኝነቴን ተወጥቻለሁ። እሺ ምናልባት እኮ አንቺ እንዳልሽው ልክ ላልሆን እችላለሁ አይደል? እንግዲህ እሱ ያውቃል። ምን ማድረግ እችላለሁ? ሳይገባኝ እኮ ቀርቶ አይደለም፣ ግን ደግሞ ይሄ ሰውን ዝም ብለሽ የምታምኚው ነገር አንድ ቀን እንዳይጎዳሽ እፈራለሁ። እሺ በቃ ምግብ ልስራና አብረን እንብላ፣ እኔ ርቦኛል። እንግዲህ እሱ ያውቃል። ምን ማድረግ እችላለሁ? መጣሁ በቃ ምን እንዳለ ልይ። ቤቱን እንደሆነ ከለቀኩት ቆየሁ። ከሌለም ወተን እንገዛለን። እሺ በቃ መጣሁ። አይ ሰኒ የተቀየመችው ይመስለኝ ነበር። እሷ ግን ቂም አልያዘችብኝ። ከዛማ አቶ በዛብህ ሰው በተሰበሰበበት ሰርግ ቦታ ላይ ይገርምሻል ቁንጥጥጥጥ ሲያደርገኝ ነው። ወይኔ እሺ ቆይ ያ ኢሞጂ የሚመስለው ሰውዬ ምን አለ? ምን አልሽ? የማን በዛብህ ነው። እሱማ እኔ ስጮህ ደንግጦ ጥጉን ያዘ። በሱ ቤት እኮ ለከፋ መሆኑ ነው። እና ቆይ ገና ሲለክፍሽ ጀምሮ ነው እጁን ላይ ጀምሮ? አዎ እንዴ የፍቅር መግለጫ እኮ ነው። ኧረ እኔና ያፈርሱ እንደ በቃ እንደሰት እስቲ አንድ ጊዜ አጨብጭቢ። ብርቄ
ቆይ እኔ የምለው በበዛብህ ሜዳ የምን መዝናናት ነው? አጨብጭብ እስቲ ቆይ ሆይ መላ ነሽ አሉ ሆይ መላ እንደው መላ መላ ሆይ መላ ነሽ አሉ ሆይ መላ ኧረ ዘፈን አልፎበታል እንዴ? አንቺ ዝም ብለሽ ስሚ እንጂ ሆይ መላ ነሽ አሉ ሆይ መላ እንደው መላ መላ ሆይ መላ ነሽ አሉ ሆይ መላ እንደው መላ እንደው ፈርሶ ነሽ ብድግ በይ እንዳን እቄ እንዴ ገና ምን አይተሽ ነኝ? ታስዬ እኮ በቅርቡ ይወስደኛል። ምንድን ነው የምታሳይኝ? ቆይ እንዴ ምን ሆነሽ ነው? ሰውየው ነዋ። ወይኔ ብርቅ በቃ ለየልሽ የልጅ ሳከርሽ በቃ እኔ በሱ ፍቅር ማለት ነው ብዬልሻለሁ። ብርቄ ኧረ በእናትሽ እሱ ድረሽ እንደ ከተማ ሳይቶቹ ብቻ ነው ታልቅሽብኝ እዚህ የገጠር ሴት ያለም ተፈጠረች። ቆይ ለምን ልትሆኝ ነው? እድሌ ልራግመው ነው እኒናዬ። ኧረ ብርቄ በእናትሽ ዝም በይ እንዴ ዝም በይ በይ። ምን አባቱንስና የደስታ ቀናችን ነው። ለራስሽም ቅጂ ለኔም ቅጂልኝ። ቶሎ በይ ብርቄ በቃ ዝም በይ ሰክረሻል። በቃ ብርቄ ያለው አይ ብርቅዬ ምንም እኮ የለም። በቃ ውይ እንዴ ባዶ ነው ብርቄ። ወይ ከብቶቹ ሄዱ። አይኒናዬ አንቺ ደግሞ ዝም ብለሽ ነው። ውሻና ከብት እኮ ቤቱ አይጠፋውም። አታውቂም እንዴ? በቃ ብርቄ የመች ገላገልሽኝ። በቃ ልተኛ ገሉ ዘረበክሽ ሰከረሽ በቃ አለ ተይ ብርቄ ቆይ ትንሽ ኧረ ብርድ ልብስ አልብሽኝ። እኔም እባክሽ ጎንሽ አረፍ ልበል። ተኝ ብርቅዬ ተኝ። ውይ ሲመች ደግሞ ሰኒ ስልክሽ እየጠራ ነው እንዴ? እዚህ ናት እንዴ? ሄሎ ሲ ደህና ነኝ ሰኒዬ፣ እንዴት ነሽ? በቃ እኔ ዋሸት አይሆንልኝማ። አዎ እኔማ ላስለፈልፍሽ ነበር ግን አልሆነልኝም። አዎ ምን ታርግ ብለሽ ነው? አንቺ ግን እንዴት ነሽ? ኪራ እንዴት ነው? ቆይ አንቺ በዛው ልታስቀሪ ነው እንዴ? ኑ እንጂ። እሱማ እኮ አየን፣ ግን ብትመጣ ይሻል። ናፍቃችሁኛል። ብታይ ሆዴ ያድጓል እና ደስ የሚል ስሜት ላይ ነኝ። አዎ እንግዲህ ፈጣሪ ያውቃል። አለች ውስጥ ስራ ይዛ ነው። እንደውች ልጅ እኮ አሰቃየናት። አንዴ እኔ ጋር አንዴ ደግሞ አንቺ ጋር። በቃ ለማንኛውም ስራ ስጨርስ እነግራታለሁ፣ ካልሆነ ደግሞ ደውይላት እላታለሁ። እሺ በቃ ቻው ዚ ስማ አሁን እንደዚህ በትኙበት ወገባቸውን ለሁለት ልበሉ። ጅልም ልበሉ። ኧረ ተው እንዴ እንደዚህማ አይሆንም እንጂ። ስማ ያቺስ የከተማ ዱርዬ ነች። እቺ የኔዋ የተከበረ ሴት ስሜን ታጥፈው እንዳንተ። እቺ የከተማዋ እንጂ ብርቄ እንኳን እንደዚህ አይነት ሰው አይደለች። ጥብቅና አሁን ተውና ቀስቀስልኝ። እሺ ተረጋጋ። ቀስቀስልኝ። ተረጋጋ።
ብርቄ ብርቄ ቀስቀሳቸው። አሁን ደስ እንዳለች ነበር። እንዲያው እንዴት ማለት? አይ ያው ሁለተኛ እንዳይደገማት መቅጣት ነበር። እኔ እኮ ነገርኩ። በዚህ ዱላ አንድ ልበላት እኮ አልኩ። ግድልህ ግድልህ። ኧረ ተው ተው። ደንግጣ ስትነሳ ብትለከፍስ? አንተ ዋልጌ ደሜን አታፍለው። የምትቀሰቅሳት ከሆነ ቀስቅሳት። ብርቄ ኧረ ብርቄ ተነሱ እናንተ ተነሱ። በዚህ ዱላ ሳልላችሁ አሁን ተነሱ እናንተ የሴት ማፈሪያዎች ተነሱ እኮ ነው የምለው። ተስዬ መጣህልኝ? አይ በዛ ባል እሱ ፈልጎሽ ነው። እሺ ኒና ወይኔ ምንድን ነው የሚሉኝ? ተነሱ እኮ ነው የምለው። ምንድን ነው እዛው ሂድና ሚስትህን እንደ ባህላዊ ከበሮ ደልቃት፣ እኔን ግን እዛው ለቃቅ። አንቺ የሰው እጅ እንዳታሰስች። መጀመሪያ ይሄ የተሳሰረውን አፍሽን አላቂ አምቡላ። ይኸውላችሁ ልንገራችሁ፣ ሁለታችሁንም እምፈራችሁ እንዳይመስላችሁ እሺ። እኔ ኒናን አታውቁኝም። በቃ የማን ከብት ነው በዚህ ሰዓት ያልገባው? ወይ አፈር በበላው የኛ ናቸው። በቃ ያስቸግር ናቸው እንዴ? ምንድን ነው መቼስ በዚህ ጊዜ እና ያላረባቸው ትሰማለህ? እነዚህን የማይረቡ ደገፍ አድርገህ እቤታቸው ወር አድርጋቸው። እንዴ ቆይ አንተስ ሁሉ ነገር እንዲነገርህ አትጠብቅ አንተ። እሺ ብርቅዬ ነሽ ተነሽ። ኧረ ተነሽ ነይ ኧረ ተነሽ። ወይ ጉድ ምን ይሻለኛል እንደው። ኧረ ቆይ አንቺ እንዴ ያዥ እስኪ አንቺ ነገ መጠጫችንን ደግሞ ክዳኑን ነዩ እንጂ ኑ ትሰማኛለህ? አንተ እኔን ስለማታውቀኝ ነው። እሺ የሰው ልክ ማያውቂ ወይ ኒና ወይ ዛሬም ደገምሽው? ኪራ ደግሞ እስቲ ልቀቁኝ፣ እኔ ራሴን ችያለሁ። በቃ ልቀቂኝ ጽዬ። ቆይ አንቺ ሴት አይደለሽ እንዴ? ትንሽ እንኳን አታፍሪ? ቆይ ነው የምለው። ምኑን ነው የምደግመው? ኪራ ይኸው እዛው አልቀረው። ይኸው ቤቴ ዘና ብዬ እኮ የመጣሁ እኮ ነው። ጽናት እባክሽ ተሻኪቢ። መጀመሪያውን እኮ ትተዋት አትምጣ ብዬ ነበር። እሷ እንኳን ከብት ልጠብቅ እንዴ! አንቺ ከብቶቹስ? ወይ እስካሁን አልመጡም እንዴ? ወይኔ ጉዴ! እኔ እኮ ቤታቸውን ያውቁታል ብዬ እኮ ነው ጽዬ። የት ነው የመጡት? አንቺም ቤትሽን አውቀሽ አልመጣሽ እንኳን እነሱ። ወይኔ በቃ ቆይ ወሬ ነሽ። ከብቶቹን ላመጣቸው ነው እኮ። እባክሽን ነይ ግቢ። ደግሞ አንቺ ጠፍተሽ አንቺንም ፍለጋ እንውጣ እንዴ? እሺ በቃ ካላችሁ ትቼዋለሁ። ቀስ ራስን ቻልባ። ይህች ጦሰኛ የሆነች ልጅ ምንድን ነው የሚሻለን? ቆይ ምንድን ነው የምናረጋት? በቃ አሁን እሷን ተዋት። ስለ እሷ በኋላ እናወራለን። እና አሁን እኛ ከብቶቹ ጋር እንሂድ። ምን አለ ቅድም ትቼላት ባልመጣ። አዩዬ ቁርስ እኮ እየደረሰ ነው። ወዴት ልትሄድ ነው? በቃኝ። ምን ማለት ነው በቃኝ ማለት? ማታም አልበላህም፣ አሁንም ደግሞ በባዶ ሆድህ ነህ። በቃኝ አልኩሽ። ቆይ አዩዬ ምን ሆነሃል? ማታ ራሱ እኮ እንቅልፍ አልይዝ ብሎ ነበር። እንደው ለወትሮሽ እኔም ማቃት አለምዬ ለሰው አዛኝ ሩሩ ነበረች እንዴ። እና አሁን ምን ሆንክ? ቁርስ ብላ ማለት ይሄን ያህል ያናደደ? አለምዬ ከመቀየርሽም በላይ ምንም እንዳልተፈጠረ ማስመሰልሽ ያቃጥላል።
ኧረ ተው አዩ፣ በጠዋቱ እንደዚህ አንጨቃጨቅ። እኛ ጭቅጭቅ አያምርብንም። እኛ ብቻ አይደለም፣ ማንም ጭቅጭቅ አያምርበትም። ይልቅ ይኸውልሽ ይሄ የጭቅጭቅ ማግ መፍተልሽን አቁሚ። ደግሞ ያችን ጽዮን እረፊ በያት። ኧረ ተው አዩ ተው፣ እንዲህ በሰላም አውለኝ በል ብየዋለሁ። የድሮዋን ሚስቴን መልስልኝም ብየዋለሁ። እንዴ አዩ፣ ምንድን ነው የሆንከው? ለምን የሆንከውን አትነግረኝም? ምን እንደሆንሽ አንቺ ራስሽ አስብ። ቆይ ምንድን ነው ያጎደልኩብህ? ኧረ በፈጠረሽ አይኔን ግንባር ያርገው አትበይ። ለማንኛውም ደህና ዋይ። አይ ከጽዮን ጋር ያወራነውንማ ሙሉ ለበሙሉ ሰምቶታል ማለት ነው። ወይኔ ጉዴ! እንደው ምን አባቴ ነው ማድረግ ያለብኝ? ምንድን ነው ማድረገው? አገኛቸው? ኧረ የሉም። እሺ ቆይ አሁን የት ገቡ ይባላል? ምን አውቃለሁ፣ ምናልባት ወንዝ ሄዱ ይሆን? አረ ልጆች ልኬ ነበር የሉም። እና ማንም አየዋቸው የሚል የለም? እረኞቹ እስከ ግማሽ ሰዓት ድረስ እዚህ ነበሩ። ከዛ ግን የኛዎቹ ልናሳርፋቸው ገብተን ስንመለስ የሉም አሉ። ወይኔ ኪሩቤል፣ ገደልኳት ዛሬ እቺ ልጅ። ወይ ኪራ፣ እሷን ምንም ብታረጋት እኮ ከብቶቹን አይመልስም። ቆይ ሌባ ምናምን አለ እንደዚህ አካባቢ? እንዴ ሌባስ ባይሆን ብቻቸውን ሲያገኛቸው ሊያልፋቸው ነው። እሺ አሁን ምን ተሻለ? አላቅም ኪራ። እሺ ቆይ አሁን አባቴ ምንድን ነው የምለው? እማ በቃ ተረጋጊ። ገና መች ፈልግናቸውና ነው ተስፋ የምቆርጩ? ርቀው እኮ አይሄዱም ነበር። ወይኔ ዛሬ ግን የት ገቡ? እሺ በቃ አሁን ተረጋጊ። ይኸውልሽ እኔ ውስጥ የሚለኝ የሆነ የሚመልሳቸው ሰው ሲያጡ የሆነ ጫካ ውስጥ ገብተው ነው የሚሆነው። እኔን ደግሞ ሰው ይዟቸው እንደሄደ ነው እየተሰማኝ ያለው። እንዴ እንደዛ ብለሽ አትደምድም እንጂ። እንዴ ጫካ ውስጥ እኮ ቢሆኑ ቢያንስ የሆነ ድምጽ እንሰማለን። በቃ እሺ አሁን ተረጋጊ። ይኸውልሽ ለሰው ነግረን እነሱን በፍለጋ ያግዙናል። እንደምታውቀው እዚህ መንደር ያሉት ለአባቴ ጥሩ ነገርና አይመኙም። መልካሞቹም ቢሆኑ ደግሞ በራሳቸው ስራ ተጠምደው ነበር። እሺ ምን ተሻለ? አላቅም ኪራ፣ መሬት ተከፍታ ብትውጠኝ ራሱ። በቃ እሺ አንቺ ብቻ ተረጋጊ። መፍትሄ አናጣም። እሺ ምን መፍትሄ ያለው ብለህ ነው? በቃ ይኸውልሽ እኔ በዚህ ጋር ልፈልጋቸው፣ አንቺ ወደዚህ ያቸው። እሺ ከዛ ተመልሰን እዚሁ እንገናኝ። እሺ ተረጋግተሽ ፈልጊያቸው። እሺ እንዴ ብርጢላይ፣ በጠዋት ወሬ ስልኮሹ ነው? ቤቴ ልሂድ እንጂ ደርሼ ልምጣ። ኦኬ ዶርምሽ ምናምን ሩቅ ነሽ? እኔ ከዚህ አይ ብዙ አይርቅም። ምን ነው? አረ ምንም፣ እንዲሁ ዝም ብዬ ነው። ቁርስ ላቅርብልህ? አለ። አረ አሳስብ፣ እኔ ራሴ አቅርቤ ምናምን ፈውሳለሁ፣ ችግር የለም። ደግሞ ይቅርታ ጠይቃለሁ ብዬ ሳልጠይቅ ቀረው። ለምኑ? ያው ባለፈው ስታጭስ ስለያዝኩክ ትንሽ ተናገርኩክ መሰለኝ። አረ ምርጢላይ አሳስብ፣ ያ ሁሉም እኮ በራሱ ሚዛን ነው የሚፈርደው። አዎ እሱስ ልክ ነህ። ይቅርታ ግን ምርጥዬ፣ አንቺ የኪራ ትልሽ እንዴ? አዎ ነኝ። ምን ነው? አይ ያው ቤት ውስጥ ብቻሽን መኖር ጀመርሽ ምናምን ብዬ ገርሞኝ ነው በጣም። አይ ራሴን መቻል ፈልጌ ነው። አይ እንደዛ ከሆነ ኮፒስ እኮ ነው። ራስን መቻል እኮ የሌለ ነው ሙዳለው ነው የምልሽ። ደስ ይላል። እሺ በቃ አሁን ልሂድ። ያው የምሄድበት ስፓት ምናምን ስለሌለ ያው መቆየት ትችላለሽ። አያሳስብም? እሺ ቻው። ይህችን አጋጣሚ በደንብ አድርጌ መጠቀም አለብኝ ማለት ነው። ተስዬ ወይ ብርቅዬ፣ ግን ቆይ ለምንድን ነው ከበዛብህ ቀድመህ እኔን ያላጨኸኝ? እንዴ ሞኝ ነሽ እንዴ? እሱ ሲያመጣሽ እኮ ነው ያወቅኩሽ። ኧረ እንሂድ። እንዴ ለምን? ትንሽ እንቆይ እንጂ። ሰክረሽ ስትታይ ደግሞ አእምሮን ታስቻለሽ። አየህ አንተ ሰክሬም ሳልሰክርም ነው የምትወደኝ። ባልሽ ግን ሞኝ ነው። እኔ ወደዋለሁ። እሱ ባያመጣሽ መች አገኝሻለሁ? ይሄ ምኑ ሞኝ ነው? እባብ እኮ ነው። እንዳይሰማሽ እሺ? ተሱዬ
እባክን ይዘኸኝ ጥፋ። እኔ በዱላ ብዛት እኮ ነፍሴ ውጥት ልትልብህ ነው። እንዴ ብርቅዬ፣ ዝም ብሎ መጥፋት አለ እንዴ? ማረፊያችንን ሳናዘጋጅ። እሺ አሁን እዚች ጋር ሳመኝ ሳመኝ። አረ መንገድ ላይ ነን። ይሁና እንደው ድብቁ ፍቅራችን። አረ ተይ ብርቅዬ፣ ለስማችንም ለክብራችንም አይበጅም። አዎ እንዴ እንዴ! ውይ አምላኬ ሆይ ያ ሰላቢ ሰውዬ እንዳይመጣ አይኑን ጨለማ አድርግልኝ፣ እግሩን ደግሞ ቄጤ አድርግልኝ። ነይ ነይ እንሂድ። ቆይ ይልቅ እንሂድ። ነይ ኧረ እንሂድ። የምትገርም እኮ ናት። ቅዱስ ቆያ እንዴ መጣው ካለ እስካሁን የጠፍቶ ነው። ቆይ እንደለመደው ደግሞ ትራፊክ ይዞኝ ነው ይላል። አያፍርም። ያቺ ጉደኛ ጋር ልደውልላት። ሄሎ አንቺ ፂሞ እንዴት ነው? ወይዬ ናትዬ እንዴት ነህ? ደህና ነኝ ይመስገነው። አንቺ እንዴት ነሽ? ከአንተ ተለይቼ ምን ሆናለሁ ብለህ ነው? የሚያናድደኝ የለ ምን የለ። እና መልክሽ ሲቀየር ጸባይሽን አንድ ላይ ታስቀይሪም ነበር? ለምን ብዬ ነው ማስቀይረው? ወርቅ የሆነ ጸባይ እኮ ነው ያለኝ። እና ለምን ሸጠሽው? ለምን አከብሪበት? ውይ ናቲ አሁን ልትጨቃጨቀኝ ነው የደወልከው? ቆይ ግን ኒና እኔ ምሮ የምሬ አትመለሽም እንዴ ወደዚህ? ቆይ ምን ሆነሽ ነው? አልመጣም። አሃ አትመጭም ነው? እንደው ምን አለ አንዱ ዘው ጠልፎ ቢያስቀምጥሽ። ምን እኔ ኒና እዚህ ስንት ሽምግልና እንደተላከልኝ ብታቅ። ዝናሽን እኮ ሰማለሁ ኒና። የሰው እየደበደብ ሽማግሌ እየላክሽ እንደሆነ እኮ አውቃለሁ። እንዴ እና ሊጠልፉኝ ሲሉ እኮ ነው ብታይ ዛፍ ለዛፍ እየተንጠላጠልኩኝ እየረገጥኩ የምመታቸው። ምን አረ ሴት ናት የምትጠልፍሽ? አይ እንግዲህ ይሄንንም ወሬ ብለው ይናገራሉ እንዴ? አንቺ ከሌላ ሰው ስታገኙ ማውራትሽን ታቆሚያለሽ እንዴ? እንግዲህ ነህ እያልክ የምጨቀጭቀኝ ይሄ ቀርቶብህ ነው አይደል? የቱ መረጃው ነው። አሁን ማን ምን ይንገርህ? ዝም ብለህ በአካባቢህ ምን እንደሚፈጠር እንኳን አታውቅም። ትንቋለላለህ በቃ ዝም ብለህ። ስሚ እኔ ኮምቡጥ እያለች እሷ ጋር ነው የምውለው። ዝጋ ወደዛ እና ካሁን ከእሷ ጋር አታወራም? ለምን ደወልክ? እኔና እንደውም መጣች። እንዴት ነሽ የኔ ቆንጆ? ደህና ነሽ አይደል? ቆንጆ አባት ይጥፋ። ምን አልሽኝ ኒና? እዚህ እኮ እምቡጥ የሆነ ጉንጭ እኮ አግኝቼ እሷም ጉንጬን እየሳመችኝ አልተሰማኝም። ምን አልሽ? ወይ ኒና አይ ኒና ቅዱስ ምን ሆነ ነው? ናሆምዬ እንዴት ነህ ጌታ? እንዴት ነሽ? ደህና ነህ? አለሁልሽ። ምነው ማደብሮሻል? ሰላም አለሽ? ምንም ልጄ እንዴት ነህ? እንደዚህ ደብሮሽ እያየሁ ምንም አልሆንኩም ትይኛለሽ እንዴ? ምንድን ነው የተፈጠረ ነገር አለ? ቡና ስላልጠጣሁ ነው። እንዴት ነው ቁርስ በልታችሁ ቡና ያልጠጣችሁት? አባትህ ዛሬ አልበላም። ምነው በጊዜ ነው የወጣው? ያው በለው። እማ ቆይ ተቀየመሽ ነው እንዴ? እንዴ ምን ብዬ ነው የምቀየምህ? ጽዮንና ሰኒ ማለት የተፈጠረውን ነገር ምሩ ነገረች። ያቺ ጋጥ ወጥ ምን እንዳደረገች ሰማህ አይደል? እማ እየተጣሉት እኮ እዚህ ግባ በማይባል ምክንያት ነው። እና ታዲያ ይሄ ጋጥ ወጥነት አይደል? ባለፈውም አውርተንበታል። ይበቃናል። አይደለም እማ ይኸውልሽ ምሩ በጣም ተጨንቃለች። በዚህ ማለት አንቺና ምሩ መሀል ያለው ሰላም እንዳይደፈርስ። ምን? የትኛው ሰላም ማለት? ናሆሜ እኔ አሁን ሌላ የሚያሳስበኝ ነገር አለ። ተወኝ እባክህ። እማ ቆይ ምንድን ነው እንደዚህ የሚያሳስብሽ? ቆይ የተፈጠረ ነገር አለ? የለም። ምን ማለት ነው የለም ማለት? አሁን እኮ አለ አልሽኝ አይደል እንዴ? እስኪ ቆይ አንተስ ብትሆን እንደ ልጅ ለኛ ማሰብ ያቆምከው መቼ ነው? አልገባኝም እማዬ። ቆይ ምን አጠፋው? ይኸው ጽዮን በሰኒ ተናዳ ስትናገር ሰምቶ አባትህ ተቀይሞናል፣ አኩርፏል።
እና ቆይ ከአንቺ ጋር ምን አገናኘው? መናገር ካለበት እሷን አይናገራትም ነበር እንዴ? እኔ እንደሆንኩ በምህሩ አንዴ ስሜ ጠፍቷል። በሁሉም ነገር ተጠያቂ ነው ሆኛለሁ። እንደዛም አትበይ እስኪ ተወይ ልጄ፣ ሁሉም በዋራህ ምን ይጠቅማል? ያልሽ ማይ አሁን እኮ ሁሉም ነገር ተፈቷል አይደል እንዴ? እሱማ በእኔ ተሸናፊነት ቢፈታ በሚስቱ በኩል ያሉ ወገን ደግሞ ነገሩ ማብረድ አልፈለጉም። በቃ ማይ መላ እንፈልግለታለን፣ አንቺ አታስቢ። እሺ አስብበት። እና ማይ ቡና ታፈይልኝ? ላፍላ እንዴ? አሁን ናቴ ቡናሽ በጣም ናፍቆኛል። ላቀራር